ማን ምንድነው ከኛ የምትፈልገው? ምን ፈልገህ ነው? ምንድነው የፈለከው? ልቀቀኝ! ልቀቀኝ! ቆም ብለሽኛል ለማጥመድ ነበር። ኧረ በቃ ገደልከት። ሳስበው በጣም አዘንኩ። ከዚህ መቼም በህይወት አትወጣም። ወንድሜን ለምንድን ነው የማላገኘው? ገላችሁታል? ወንድሜን ገላችሁታል? በቃ እሺ፣ ጠብቆ ይመጣል። ለምን እንዳልገደልኩ ግን ታውቃለህ? የለኝም። ሲጀመር እኔ መሞት አይነት ሰው አይደለሁም። እባብ ታውቃለህ? አፈር ልሼ ነው የምነሳው። ንገረኝ፣ ብሩክ ሞቷል አይደል? ገላችሁታል አይደለም? ወንድሜን እንዴት በነገር ነው የሚገባ? አልሞተምም ሞቷል። እኔም አውቀው ነገር የለም። እኔን አትጠይቀኝ አልኩህ እኮ። ወንድሜን ገላችሁታል። ወንድሜን ገላችሁታል አይደል? አዎ ብል ሬሳ ፈለጋል ቶታል። ጀሞ ጨዋታው እንደፋመ ነው። ፊልሙ እንደቀጠለ ነው። ፊልሙ እንዳማረበት ነው። ዝና መድብል እንዳሸነፈ ነው። ይቀጥላል። ዝና እንደተሸነፈ ነው። እንደተቀጠቀጠ ነው ትላላችሁ። አረ እኔ ግን ምርርርር ያለኝ ነገር የሞገስ ጅልነት ነው። አረ እባክህ አቃጥለህ አትድፋን አንተ ጅል ማትረባ። እኔስ በትናንትናው ፓርት እንደሞተ በቀረህ ብዬ ነበር። እኛ ባንተ ምክንያት ፊልሙን ማየት አናቁም እንዴ? ሰው የምነግርህን ነገር ስማ እንዴ። ከባለፈው ስህተትህ ደግሞ ተማር። ሃይ ዝና ለአንተ ምንም ነገረህ እኮ በአፉ አስረግጦ ነግረዋል እሱ። ስለዚህ የሚልህን ነገር ስማ። አልወድህም ለማየት ዓለም በምድር ላይ ለማየት ከሚያስጠሉኝ ሰዎች መካከል የመጀመሪያው አንተ ነህ አለ። አንተ ስለ ሽንት መሽናትና ለመሽናት ምን ያገባህ? ምን ጥልቅ አረገህ? ምን አይነት ዱዝ ነው? እኔም ማስበላው ብዬ በበቀደምም ሽንቴ እስኪያመልጠኝ ሊያመልጠኝ እስኪል ድረስ ቋጠርኩኝ። አሁንም ትናንትናም እንዳያመልጥ መድብል ድረስ እያልኩ ነው ያመሸሁት ያደርኩትኝ። እንዴ ሞገስ እንኑርበት፣ ፊልሙን እንይበት። በቃ እንዱ ያጠበቃ ሚስትህን በቀማ ማትረባ ምን አልጫ ነው። እና ጋይሶች እኔ ደስ ብሎኛል። ለምን አትሉኝም? ምሳሌ በመለቀቋ ደስ ብሎኛል። ይመቸው። ያራዳ ልጅ የጓደኝነት ጥግ ማለት ይሄ ነው። በቃ ጓደኝነት እንደዚህ ካልሆነ ኧረ ጥንቅር ብሎ ይቅር። በጣም ነው ደስ ያለኝ ማርያምን። ያ ልጅቷ በመለቀቋ ደግሞ ያኛውም አንቺ ዱዝ ማህሌት ማለት ነው ሰራልሽ። መድብልን ገለሽ ምናምን አንቺ አሸሼ ገዳሜ ብለሽ እዛኛው ጋር ሄደሽ እንደ ማስቲካ ልትለጠፊ ነበረ። እንደ ስቲከር ልትለጠፊ ነበር። አታገኝም። አሁን አንቺ መሽቶብሻል። ማፊ ብሩክ፣ ማፊ ዝና፣ ማፊ ያ ማን ነው ስሙ ካሌ ሞሲሳ የውሃ ላይ ኩበት። በቃ ምንም ዝም ብለሽ እዛች አንድ ክፍል ቤት አልጋ ውስጥ ተኝተሽ ትውያለሽ። ጭራሽ ኧረ ተኝተሽ መዋሉ ራሱ ሰላምሽ ነበረ። ግን ደግሞ ምን ሰላም፣ ምንም ሰላም አታገኝም። ሊወስድሽ ነው። ግን ደስ ይላል። ብዙ ሰዎች እየመጡ ነው። ብዙ አዳዲስ ሰዎችን እያየን ነው። እንግዲህ በዛሬው ፓርት እኔ ደስ ያለኝ ያው እንግዲህ ምሳሌ መፈታቷና መድብል ሲደሰት ማየት ወይኔ አባት ደስ ብሎኛል። እና እንግዲህ ከዚህ ሁሉ እንትን ስቃይ መካከል ግን እንትናም መፈታቷ ደስ ብሎኛል። ለመድብል ሀሪፍ ነው።
የመሀሊት ሴራ እንግዲህ ከሁለቱም ወገኖች እንግዲህ ከጨዋታ ከጌም ውጭ እየሆነች ነው ማለት ነው። ማለቴ ከወደዚህኛው ወገንም ያው መድብል እንትናን ቢጠይቃት አልናገርም ብላለች። ያው መድብልንም ልትገለው እንደ ተናገረች ያው ለጓደኛው ነግረዋለች። መድብልን ነው መግደል የምፈልገው ምናምን ብላ ማለት ነው። ከወደዛኛው ጎንም እንግዲህ ያኛው የመድብል ጓደኛ ልጅቷን በእሷ ጠቁመው ልጅቷን እንደወሰዳት ያው ይታወቃል ማለት ነው። እሷ የውሃ ላይ ኩበት መሆኗ ነው። ከጌም ውጭ ነሽ ማለት ከስረሻል፣ አይዞሽ ያጋጥማል። እንግዲህ ግን ደግሆንሽ፣ የምር ደግሆንሽ እንዴ! አንቺ ለልጅሽ ያልሆንሽ ለማንም አትሆኝም። ጀስት አንቺ ለማንም ለስራ ራሱ አትሆኝም። አንቺ የምትፈልጊው መድብልም የተሻለ መላ ቢኖረው ስጠጊው ነበር። መላ ስለሌለው ብቻ ነው እንጂ እና ለመላ ብቻ ነው ሰውን የምትጠይቁ። ሰው እንግዲህ ሆድሽን አይቶበት ዘናል። በዛሬው ዕለት እንግዲህ እኔ መሰለ አነቃ ተካሂዶብሻል ማለት ነው። ግን አነቃው ይገባሻል። ገና ነሽ። ለዛውም ገና ጅማሮ ነው። ለማኖች እንኳን ንጹህ ናች፣ ምንም አላረገችም ማለት ያው እያስፈራሯት ነው እንጂ እህትሽ ማለት ነው። በእህትሽ ስታዝኝ አንቺ ደደማ፣ አንቺ ደንቆሮ ምናምን እያልሽ ስታዝኝ ጭራሽ እንጂ የሷ ሸክም መሆንሽ ሳይሽ ድጋሚ ሌላ ሸክም ብቻ ይገባሻል። እንግዲህ ቅድስትዬ ደግሞ እንኳን ደስ አለሽ፣ ደስ ብሏታል ማለት ነው ስታገኛት። አይገስ ይሄኛው ሰውዬ ቅድስት ያለችውን ሰምታችኋት ከሆነ በደንብ ልክ አምጥቶ ሲሰጣት እንትናን ማን ነው ምሳሌን ሲሰጣት አንተኛን ከመሳደድ አልፈህ እንደዚህ ትረዳናለህ ብዬ ተስፋ አላደረኩም ነበር። ስላደረክልን ነገር በጣም እናመሰግናለን። በምንም ሁኔታ ለምንም አድርገው ለምንም ብቻ ምሳሌ እጄ ስለገባች አመሰግናለሁ ብለዋለች ማለት ነው። ግን ምስጋናው አያስፈልግም ብሏታል ማለት ነው። ግን ያው የመድብል ጸደይ ጓደኛው ነው እንግዲህ ያው በእርግጥ ውለታ ከፋይ ፈጣሪ ቢሆንም አንዳንዴ እንደዚህ አይነት ውለታውን አስታውሶ ሰው ውለታ የሚከፍል ጓደኛ ይመቸው ያራዳ ልጅ። እንግዲህ ሌላው ምን ነበር? ያው ሞገስ ነው። ሞገስ እና ዳጣር ሚስቱ ፊት አዋረደችው ሞገስን። አይ የማይረባ እንደው ይሄ ሽንታም። ኧረ እሱ ደግሞ ምን እሺ ነው ያጠበቀው ደግሞ ማለት ነው። የሴትዬ የልጅቱን እጅ ጥብቅ አድርጎ ይዞ አለቅም ምናምን አይላትም እንዴ? ምን አስቦ ነው? ብቻ እንግዲህ የሚፈጠረውን በኔክስት ፓርት የምናይ ይሆናል። ሌላው ደግሞ እንግዲህ ያው መድብል ዝናን ተናገር ቢለው አልናገርም ብሏል። እስካሁን እየተቀጠቀጠ ነበረ፣ መናገር አልቻለም። ሽንቱን ላይ የሸና ቢባል እንግዲህ አልቻለም። ኤኒዌይስ እሱ ያለው አልናገርም ነው። ብሩክ ሞቷልም አልሞተንም ብትገለኝም እንትን ብትለኝም አልሰማህም ብሏል። እንግዲህ እኔ እንትን ያለኝ ማለት ነው። ማን ነው እንትን የተጣለው? የሆነ ነገር ተጥሏል እንትን ሲል ማለት ነው። ምንድነው ይሄ? የሞገስ የፈታው ቀን ልክ ዝና ሲደርስ አንተ የትም አታመልጥም የትም አትሄድም ምናምን ብሎ ሲያግዝ እንትን ሲለው ሲይዘው እና የሆነ ነገር ወርቆበታል። ሽጉጥ ሲያወጣ መድብል ከእንትኑ ሽጉጥ ሲያወጣ የሆነ ነገር ወድቆበታል እና ያ ነገር የወደቀው ነገር የሆነ ጠቃሚ ነገር ነው መሰል ስልክ ይሆናል። እሺ ዝና ይከፍተዋል ብላችሁ ታስባላችሁ? ውስጡስ ምን አለ ብላችሁ ታስባላችሁ? እንግዲህ ምን እንዳለን ያላቅም ብቻ የሆነ ፋይል እንዳይወጣባቸው ፈራለሁ። በእርግጥ አሸናፊነት በቀላል አይገኝም። ግን ዳጣዬ የኔ ምስኪን እንዴት እንዳሳዘነችኝ። ማዳበሪያ ቢከተቱት ትገባለች ማዳበሪያ ውስጥ። እና ደግሞ የሆነ ፓርት ላይ ነው ሰግቼ ነበረ። እነዚህ ሁለት ምናምን ሶስቱ ነው ሰውየውን ሲመጡበት በቃ ወሰዳት አለቀለት ምናምን ብዬ ነበረ። ግን አነጣጠራቸው። እውነት ጀግና ነው። ይሄንን ባለጺማሙንም መንገድ ላይ ለጥፎት ሄደ። ብቻ ይመቸው ያራዳ ልጅ። ዋናው መገኘቷ ነው። አረ በዛሬውማ እንትናም ሰርቷል። ማነው ስሙ?
መርዙ ማለት ነው። መርዙ ይመቸው። አንድ ቀን የክፉ ቀን ማለት ነው። መርዙ እኮ ደብቆ እነ ምሳሌ እነዚህ ሴፍ ቦታ ነው እና ተቀመጡ ምናምን ብሏቸው እነዛ ሲመጡ በእርግጥ ሰውየውን ላያሸንፉት ይችላሉ። ግን ያው ሁለት ስለሆኑ አንደኛውን ሲደባደብ አንደኛው ይዞበት ሊሄድ ይችላል በሚለው ነበረ እና ከአንድ በፊት ሁለት መድኃኒቱ ይባል የለ እንደዛ ያደርጋል ብሎ በዚህ በዛ ብሎ ዝሮ መርዙ ትናንትና ዛሬ አንድ ውል ሰርቷል። እንግዲህ የሰው ጥብስ በልቶም አልቀረ። ያው ከቅድስትም ጋር ደውሎ ቅድስትን ሰርፕራይዝ አድርጓታል ማለት ነው። በዚህ ሰዓት ትቀልዳለህ ምናምን ብላ ጓገጭ ብትልበትም እንግዲህ ወይኔ ግን ደስታቸው ደስ ሲለኝ ልዩ ቀን ይደገም ቀን በቀን እያለ ዝመድብል ዘፈነ። ልጅቷም ደስ ብሏታል። ምግብ አያበሉሽም እንዴ ምናምን እያለ ነበር። አረ ያበሉኛል። ቢያንስ መከባከብ ተንከባክበውታል። ግን ያው አንድ ቤት ውስጥ ሆና ይደብራል። ያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ የቀጣዩን ፓርቲ ይዤላችሁ እመጣለሁ። ማለት ትሄድ ወይ ትሰቀል ወይ ትገደል ወይ መድብል ያመልጥ ወይ አያመልጥ ወይ የሚለውን እንግዲህ በኔክስት ፓርት የምናይ ይሆናል። ደራሲውም ያስደርሰን ይሆናል ባይ